ሰላም ጤና ይስጥልኝ ውድ ፋስት ዴይሊ ተከታታዮች፣ ለአሁን መደመጥ አለባቸው ያልናቸውን መረጃዎች ይዘን ቀርበናል። በቅድሚያም ዋናዎቹ ህወሓት ከፋኖ ጋር የጀመረው ጽምዶ የተሰኘ አጋርነት ከትግበራው ቀድሞ መፈራረስ መጀመሩን የሚጠቁሙ መረጃዎች ከባለፈው ሳምንት ጀምሮ በስፋት መውጣታቸውን ቀጥለዋል። ሾልኮ የወጣው ጥብቅ ወታደራዊ ንድፈ ሀሳብ የውጊያ ስምሪት ዝርዝር እቅዶቹን የያዘ ሲሆን ህወሓት ፋኖን ከጀርባ ወጋው ያስብሏል። መረጃው የበርካቶችን ትኩረት የሳበ ሆኗል። በዝርዝር የምናየው ይሆናል። በሌላ መረጃ ትራምፕ ሳይጠበቅ እውነቱን አመኑ። በርካታ የአሜሪካ ወታደሮች በኢራን መገደላቸውን ይፋ አድርገዋል። ኢራን በበኩሏ አነጋጋሪ መረጃ አጋርታለች። እንመለስበታለን። ላይክና ሼር እያደረጋችሁ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝሩ ተሻገርን። ህወሓት ከፋኖ ጋር የጀመረው ጽምዶ የተሰኘው አጋርነት ከትግበራው ቀድሞ መፈራረስ መጀመሩን የሚጠቁሙ መረጃዎች ከባለፈው ሳምንት ጀምሮ በስፋት መውጣታቸውን ቀጥለዋል። ባሳለፍነው ሳምንት የህወሓት ታጣቂዎች በራያ አላማጣ ቀጠና የሚገኙ የፋኖ ታጣቂዎች የሚቆጣጠራቸውን ኬላዎች ላይ ድንገተኛ ተኩስ መክፈታቸውን ተከትሎ በሁለቱ ቡድኖች መካከል ያለው ልዩነት ይበልጥ የተባባሰ ስለመሆኑ እየተነገረ ባለበት ወቅት ዛሬም አዲስ መረጃ ሾልኮ ወጥቷል። ትላንት አመሻሽ አካባቢ ከህወሓትና አጋሮቹ መካከል የተደረገን አደገኛ ስምምነት የተመለከተ ጥብቅ ወታደራዊ ንድፈ ሀሳብና ወታደራዊ ዝግጅትን የያዘ ጥብቅ መረጃ ሾልኮ የወጣ ሲሆን ጉዳዩ ህወሓት ፋኖን ከጀርባ የወጋበት ነው የተባለም ይገኛል። መረጃው የበርካቶችን ትኩረት የሳበ ሆኗል። ከህወሓት ጓዳ ሾልኮ የወጣው የህወሓት ፈትላኪ ወታደራዊ ንድፈ ሀሳብን የያዘ ጥብቅ መረጃ እንዳመላከተው ህወሓት በአማራ ክልል የተለያዩ ጸረ ፋኖ ታጣቂዎችን በማስታጠቅና በማሰልጠን በሎጂስቲክ እያገዘ መሆኑን ይፋ ያደረገ ሲሆን በተለይ የማንነት ጥያቄ ያለን ከሚሉ አካላት ጋር በመቀናጀት ክልሉን አፍርሶ የማደራጀት ሴራ እያሴረ እንደሚገኝም መረጃው ፍንጭ የሰጠ ሆኖ ታይቷል። ህወሓት ይህንን ከጸረ ፋኖ ኃይሎች ጋር ህብረት በመፍጠር አማራ ክልልን አፍርሶ ለሱ በሚመቸው መንገድ ለማዋቀር እያሴረ የሚገኘው በዋናነት የአማራ ክልልን ህዝብ ጥያቄ ያስመልሳል በሚል ከፍት ሆኖ የተዋጋ ካለው የፋኖ ኃይል ጋር ጽምዶ የሚል ትብብር መስርቶ የተንቀሳቀሰ መሆኑ እየተነገረ ባለበት ወቅት መሆኑ አነጋጋሪና የቡድኑን ተፈጥሯዊ ስሪት አመልካች ነው እየተባለ ይገኛል። ህወሓት ካሁን በፊት እንደዚሁ የከሚሴ ታጣቂዎችን ባቲና አካባቢ ወታደራዊ ካምፕ እንዲኖራቸው፣ መቀሌ ቢሮ እንዲኖራቸው ሲያደርግ የነበረ ሲሆን ከሰቆጣ አካባቢ የሚንቀሳቀሱ ታጣቂዎችንም በተመሳሳይ መቀሌ ቢሮ እንዲኖራቸው ከማድረግ አልፎ ለአመራሮቹ ደሞዝ እየከፈለ መሆኑ ተገልጧል። ከዚህ በተጨማሪ በጎንደር ቀጠና ጭልጋና አካባቢው የሚንቀሳቀሱ ታጣቂዎችን ሱዳን ውስጥ ከሚገኘው የራሱ አርሚ ሰባ ጋር የትጥቅና የገንዘብ ድጋፍ እያደረገ ሲሆን በተመሳሳይ በመቀሌ ቢሮዎችና ወታደራዊ ካምፖች እንዲኖራቸው እያደረገ መሆኑን ያመላከተው ወታደራዊ ሰነዱ አክሎም በአዊ ዞን አካባቢ ዚገም ተብሎ የሚጠራው አካባቢ ስልጠና ለሚወስዱ የአካባቢው ታጣቂዎች ህወሓት የሎጂስቲክ ድጋፍ እያደረገ መሆኑን አረጋግጧል። ህወሓት እነዚህ ተጨቁነናል በሚል የአማራን ህዝብ እንታገላለን የሚሉ ነገር ግን ቀደም ብለው ራስን በራስ የማስተዳደር መብት ተሰጥቷቸውና የነበሩ በክልል ምክር ቤት ውክል ነው ያላቸው የዞን ምክር ቤት ያላቸውን ታጣቂዎች እየፈለገ ሲያሰለጥንና በገንዘብ እየደገፈ መሆኑ ከፋኖ ጋር አደርገዋለሁ ለሚለው ትብብር የተቀመጠው ስልታዊና አጠቃላይ የጋራና የተናጠል ጉዳዮች ምንድናቸው የሚለን በተመለከተ ለሁለቱም ቡድኖች ደጋፊዎች ውስብስብ አድርጎታል ነው የተባለው። ትላንትና ሾልኮ የወጣው ይኸው የህወሓት ወታደራዊ ንድፈ ሀሳብ በምዕራብ ጎንደር ከወልቃይት እስከ ቋራ ባሉት አካባቢዎች ከነዚሁ አናሳ ታጣቂዎች በመቀናጀት የአምስት ግንባር ስሪቶችን ለማድረግ እቅድ መያዙንም ያጋለጠ ሆኗል። በተያያዘ መረጃ ሰሞኑን በህወሓት የሚደገፉ በዋግምራ ቀጠና የሚንቀሳቀሱ ታጣቂዎች የሰሜን ወሎና ዋግምራ ዞኖችን በማዋሃድ ታሪካዊቷ ላሊበላ ከተማን ማዕከል ያደረገ አንድ አዲስ ክልል እንፈጥራለን የሚል እቅድ ይዘው የተንቀሳቀሱ መሆኑን ያወጁ ሲሆን ለዚሁ ምናባዊ ክልልም ዝርዝር ካርታና አወቃቀር መዋቅር አደረጃጀት ጭምር አዘጋጅተው ታይተዋል። ለዚህ እቅድ ሞተር የሆነው የበጀትና የሎጂስቲክ እንዲሁም የምክር ድጋፍ እያደረገ ያለው ህወሓት ደግሞ ነው። ለጉዳዩ ቅርበት ያላቸው ተንታኞች እንደሚሉት ይህ የህወሓት አዲስ እንቅስቃሴ ከዚህ ቀደም በ2013 በነበረው ጦርነት ህወሓት አሳካዋለሁ ብለው ይዞት ነገር ግን በመጨረሻው ሰዓት ከደብረ ሲና በመመለሱ የከሸፈበት እቅድ አካል መሆኑ የሚገለጹ ሲሆን ቡድኑ ከጎጃማዊ ዞን ይዞ ከደቡብ ጎንደር ጭልጋና በለሳን አካቶ እስከ ሰቆጣ የሚያገናኝ አንድ ክልል እፈጥራለሁ የሚለው ፕሮጀክቱ በእጅ አዙሮ በሚደግፋቸው ታጣቂዎች አማካኝነት ለማስፈጸም የተንቀሳቀሰ እንደሆነ በርካታ ተጨባጭ መረጃዎች መኖራቸውንም አክለው ገልጸዋል። በመሰረታዊነት ግን ይህ አዲስ እንቅስቃሴ መነሻው አማራ ካልተበተነ፣ አማራ ካልተዳከመ ውለን አናድርም፣ እኛ አደጋ ውስጥ የገባ ነው በአማራ ምክንያት ነው የህወሓት የተሳሳተ የፖለቲካ ትንታኔ ነው የሚለው የፖለቲካ ሳይንሱ ዘርፉ ምሁራን ነገሩ ድመት መንኩሳ አመሏን አትረሳ አይነት ነው ሲሉም አክለዋል። በቀጣይ መረጃ የአሜሪካ ወታደራዊ ኃይል በሆርሙዝ ሰርጥ ሌላ ዙር የአየር ጥቃት መፈጸሙን አስታወቀ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የተገደሉት የአሜሪካ ወታደሮች በቀል እንደሚወስድ ከተናገሩ በኋላ የተካሄደው ይህ ጥቃት ለ10 ተከታታይ ምሽቶች ቀጥሏል። ትራምፕ ቀደም ሲል ባደረጉት ንግግር በቅርቡ ለተገደሉት 3 የአሜሪካ ወታደሮች ክብር ሲባል ሰኞ ምሽት በኢራን ላይ በጣም ከባድ ጥቃት መፈጸሙን ገልጸው ነበር። ለዚህ ጥቃት ምላሽ ለመስጠት ኢራን በሆርሙዝ ሰርጥ ላይ በሚገኙ 2 የነዳጅ ጫኝ መርከቦች እንዲሁም በባህሬንና ኩዌት በሚገኙ የአሜሪካ ወታደራዊ ሀብቶች ላይ ጥቃት ማድረሷ
መግባቷን የሀገሪቱ የመንግስት ዜና ኤጀንሲ ኢርና ዘግቧል። ፕሬዚዳንት መስዑድ ፔዜሽኪያን በበኩላቸው ኢራን አሁን ከአሜሪካ ጋር ሙሉ በሙሉ ጦርነት ውስጥ መሆኗን ተናግረዋል። የኢራን እስላማዊ አብዮታዊ ዘብ በባህሬን የሚገኘውን የአሜሪካው አማዞን ኩባንያ መሰረተ ልማት ኢላማ ማድረጉን አስታውቋል። በተጨማሪም አብዮታዊ ዘብ በባህሬን የሚገኘውን የአሜሪካውን አማዞን ኩባንያ የማዕከላዊ ዳታ መሰረተ ልማት በበርካታ ክሩዝ ሚሳኤሎች በመምታት አውድሞታል ሲል የዜና ኤጀንሲው ዘግቧል። የኢራን አብዮታዊ እስላማዊ ዘብ መካከለኛው ምስራቅ ሀገራት ውስጥ በሚገኙ የአሜሪካ ወታደራዊ ተቋማት ላይ በፈጸመው ጥቃት የአሜሪካ ወታደሮችን መግደላቸውንና የሀገሪቱ የጦር አውሮፕላን መውደሙን አስታወቀ። አሜሪካ እየፈጸመችባት ላለው ተከታታይ ጥቃት ኢራን እየወሰደችው ባለው የአጸፋ እርምጃ ዮርዳኖስ፣ ኩዌትና ባህሬን ውስጥ የሚገኙ የአሜሪካ ይዞታዎችን ኢላማ አድርጋለች። ባለፉት ቀናት ከተፈጸሙት የኢራን ጥቃቶች መካከል ዮርዳኖስ ውስጥ በሚገኘው የአሜሪካ ሰራዊት ጦር ሰፈር ላይ በደረሰው ጉዳት በርካታ ወታደሮች መገደላቸውን የኢራን አብዮታዊ ዘብ ባወጣው መግለጫ አስታውቋል። ነገር ግን የኢራን አብዮታዊ ዘብ ላወጣው መግለጫው አሜሪካ እስካሁን ድረስ ምንም አይነት ምላሽ አልሰጠችም። ቀደም ሲል ግን ከ4 ቀናት በፊት ኢራን በፈጸመችው የሚሳኤልና የድሮን ጥቃት 3 ወታደሮቹ እንደተገደሉበት የአሜሪካ ጦር አሳውቆ ነበር። ይህ በእንዲህ እንዳለ ኢራን መካከለኛው ምስራቅ በሚገኙ የአሜሪካ የራዳርና የመከላከያ ተቋማት ላይ የፈጸመችው ባለው ጥቃት በዮርዳኖስ መጠለያ ውስጥ ቆሞ የነበረ አንድ የአሜሪካ ኤፍ-15 የጦር አውሮፕላን መውደሙን አብዮታዊ ዘቡ ገልጿል። ኢራን ካለፈው ሳምንት ወዲህ በተለይ ዮርዳኖስ ውስጥ የእስላማዊ አብዮታዊ ዘቡ የህዝብ ግንኙነት ክፍል እንዳስታወቀው በሚሳኤልና ድሮን ጥቃቶቹ የሚሳኤል ጥቃት መከላከያ ስርዓቶችም ኢላማ ሆነዋል። የአሜሪካው ጋዜጣ ኒውዮርክ ታይምስ ወታደራዊ ባለስልጣንን ዋቢ አድርጎ ሰኞ ዕለት እንደዘገበው ኢራን ባለፈው ሳምንት ዮርዳኖስ በሚገኘው የአሜሪካ ጦር ሰፈር ውስጥ በፈጸመቻቸው ጥቃቶች በርካታ ወታደሮች ቆስለዋል፣ ሄሊኮፕተሮችም ጉዳት ደርሶባቸዋል። የአሜሪካ መከላከያ ሚኒስቴር እንዳረጋገጠው በመካከለኛው ምስራቅ በሚገኙ የአሜሪካ ጦር ሰፈሮች ላይ ኢራን በፈጸመችው ጥቃት ወደ 100 የሚጠጉ ወታደሮች ጉዳት ደርሶባቸዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁን እናንተ ይመጥናሉ ብታዳምጧቸው ታተርፉበታላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እነዚህን ይመስሉ ነበር። በተመሳሳይ ሀገራዊና ቀጠናዊ ጉዳዮችን ይዘን እስከምንገናኝ ቸር ቆዩ።